ለቤቴ አዲስ ከሆናችሁ ማለትም ዛሬ የመጣችሁ ከሆናችሁ ላይክ፣ ሰብስክራይብ በማድረግ ከኔ ጋር እንድትሆኑ በአክብሮት ጋብዛችኋለሁ። መጨረሻ ቪዲዮ ነው የሚሆነው፣ ምክንያቱም በቃ ደከመኝ ጋይስ። አሁን ደግሞ እኔ ቦኒ ታደሽ ማለት ጀመርኩኝ ዛሬና ከፋኝ እንደዚህ ማለት የራሱ የመቅደስ እንትኖች አጋንንቶች ጋር ነው ፋይት እያደረኩት እና እነዚህ ደግሞ ይከብዱኛል። እኔ አልቻልኩም። እውነት ማስተላለፍ የመጣው ሀሳብ የኢትዮጵያ ኦርቶዶክስ ቤተክርስቲያን ከዚህ በኋላ እኔ ጋር እንዳትመጪ ትወክለኛለሽ ብለሽ እኔ አልወክልሽም። እሺ እናቴ፣ አንቺን ሌቦች ምኖች ናቸው ሊወክሉሽ የከበቡሽ እና እኔ ልረዳሽ አልችልም። እነሱ 30-60 እየተካፈሉ ከነዲያን ጋር እነሱ ይጠብቁሽ። እኔ መጥቼ ካስቀደስኩብሽ፣ ጸበል ከተጠመቅኩብሽ እናት ከሆንሽኝ ለእኔ ቤተክርስቲያን ይበቂ ነሽ። ዝም ብላችሁ እንጂ እኔ የገዳም ማስታወቂያ ከሰራው ዘመን የለኝም ነበር። እኔ እኮ ተጠግቼ አምላኬን ፈልጌ ተጠግቼ ጭራሽ ከአምላኬ ርቄ የቤቱ ተኩላ መሆኑን ስታስተምሩኝ ትቼ ወጥቼ መጨፈር ከጀመርኩ ቆይቻለሁ። ዝም ብላችሁ የተነሳችሁብኝ። ስለዚህ ሃይማኖተኞችም ለእናንተ የሚሆን ፔጅ አይደለም። እዚህ ፔጅ ላይ አይዘመርም፣ ምን አይልም። ሰላም ጤና ይስጥልን ውድና የተከበራችሁ ውድ ቤተሰቦቻችን፣ በጣም ከባድ ነው። ብዙ ወጣቶች በምርት የተነሳ ራሳቸውን እያጠፉ የሰው ምላስ፣ የሰው ኮመንት፣ የሰው ጥላቻ የተነሳ ብዙ ልጆች ራሳቸውን እያጠፉ ነው። እቺ እህታችን እንግዲህ ያለችዋ ሰምታችኋል ብዬ አስባለሁ። በጣም ያሳዝናል። እህታችን እያለችዋ እንግዲህ ከምላሷ ከአንደበቷ ሰምታችኋል። እና የቦኒ ሞት እየተመኘች ናት እቺ ልጅ ይህ ቪዲዮ የመጨረሻ ቪዲዮ ነው እያለች ናት እቺ ልጅ። እንደዚህ ብሎ ልጆቹን ሳወሩ ጊዜ ማለት ቀልድ ነው፣ አይ ተመለሰሽ ትመጪዋለሽ እና ይሻለንም ውሸት ነው ብሎ ዝም ብሎ ውስጥ ገብቶ ሰው ይጽፋሉ። እንዴ እስካሁን እኮ አለሽ እኮ አይ ውሸታም ነሽ ብሎ ይጽፋሉ። ሰው በጣም ሰው ልብስ ስለብስ ውጭ ውብ ሲሆን ውስጡን አቅም በምን ሁኔታ እንዳሉ፣ በምን ሁኔታ ውስጥ እንዳለፉ፣ በምን ውስጥ እንዳሉ ማንም ሰው አይረዳም። ሰውን ማለት ነው። ፊቱን ያያል፣ ልብሱን ያያል፣ ጫማውን ያያል፣ ፈገግታውን ያያል። ውስጡ ግን በምን ያህል ጭንቀትና እሳት ውስጥ እንዳለ አያውቁም። ቲክቶክ ላይ ወጥቶ ፈገግ ሲል፣ ቲክቶክ ላይ ወጥቶ ሲጨፍሩ፣ ቲክቶክ ላይ ወጥቶ ፊት ፈገግታ ሳሳያቸው ሰዎችን ሰው እበለኮ ምን አጥታ ነው? ምንድነው ያጠችው? ሁሉ ሙሉ ነው ብሎ ያስባል። ሰው ልጅ ውስጡን ጊዜ ይረቃል። እቺ እህታችን ያን ትላንትና ሶስተኛው ቀን የሞተችዋ የሷ ሞት ቦኒ ታድለሽ ብላ የሷ ሞት እየተመኘች ትገኛለች። እንግዲህ ከአፏ ሰምታችኋል። ስታወራ ራሱ በቃ ምን እንደምላችሁ አላውቅም። እና ይህ የመጨረሻ ቪዲዮ ነው እያለች ናት። ስለዚህ እኛ ደግሞ የማይሆን ቃላቶች ገብተን እንጽፋለን። እንግዲህ አሁን ያቺ ልጅቱ ሞት ለሌላ ሰው ምን እያስተማረ እንደሆነ አያችሁት? ቦኒ ከሞተቿ ከሰዓታት ትንሽ ደቂቃ በኋላ
አንድ ልጁን እዛው ሀገር ልጅ ነው ራሱን አጠፍቷል የምን ሰማን። ኧረ በስመ አብ ምንድነው እያለን አሁን ደግሞ እቺ ልጅቱ ቦኒ ከሞተች ዛሬ ስንተኛ ቀን ነው እንግዲህ። ቦኒ ታድለሽ ታድለሻል ብላ የሷ ሞት ነው እየተመኘች ያለችው እቺ እህታችን ማለት ነው። እንግዲህ እቺ እህታችን የሰው ምላስ ይሁን እንግዲህ ያወረች ናት እንደሰማ ነው ማለት ነው። በአሁኑ ሰዓት በአሁኑ ጊዜ ብዙ ልጆች እየሞቱ ነው። በምን ምክንያት ነው? በሰው ምላስ፣ በሰው ኮሜንት፣ በሰው ምላስ ጠቅ ያደርጋሉ፣ ለሽ ይላሉ። ከዛን ወጣቶቹ ደግሞ እኔ ምን ሆኜ ወይስ በቃ ምን አለበት ራስን ባጠፋ፣ ምን አለበት ቢሞት ብለው ሞት ነው የሚመኙት። ገና ብዙ ተስፋ ያሉ ልጆች፣ ብዙ ነገር የሚጠብቁ ልጆች፣ ፊት ለፊታቸው መልካም ነገር የሚጠብቁ ልጆች እድሜያቸውን በትንሹ ያጠፋሉ ወይም እግዚአብሔር እድሜያቸውን ይጨምራል። ተስፋ ፊት ለፊታቸው ተስፋ እያለ ተስፋን እነሱ ደግሞ ጭልም ያደርጋሉ። መልካም ነገር እየጠበቀ እነሱ ደግሞ እድሜያቸው በቃ ቀጭን ያደርጋሉ ወይም በአጭሩ እንትን ያደርጋሉ ማለት ነው። እና ለወጣቶች ዙሪያ ላይ ወጣቶች ላይ ምን እየካሄደ ነው? ምን አለበት እንደ እከሌ ራስን የሚያጠፋ ይላሉ። እከሌ እኮ እንደዚህ ያለችኝ ምን ያረገኛል እያሉ ብዙ ወጣቶች እያለቁ ነው። ብዙ ልጆች እያለቁ ነው። ይሄ ደግሞ በምን ምክንያት ነው? በገዛችን ስልክ ላይ ነው ሞት የምናመጣው። እኔ የምላችሁ ይሄ ሁሉንም የሚያመጡ የገዛችሁ ስልክ ላይ ነው። የገዛችሁት ስልክ ላይ የራሳችሁ ስልክ ላይ ይህን ነው ነገር ሁሉንም ታመጡታላችሁ። እና ምን ማለት ፈልጌ ነው? የማይሆን ኮሜንት ገብቶ ይጽፋሉ። የማይሆን ነገር ጠቅ አድርጎ ይወጣሉ። ከዛን ያዩ እህቶቻችን ወንድሞቻችን በቃ ይሄንን እንደዚህ ብሏል እኔም በቃ ራሴን ማጥፋት አለብኝ ብሎ ይወስናሉ። እና እንግዲህ እህታችን አሁን ያለችው እንግዲህ ሰምታችኋል። ሞት ይሻለኛል ቦኒ ታድለሽ ካለች በኋላ ይሄ የመጨረሻዊ ቪዲዮ ነው ብላ ትወስናለች። እንግዲህስ ነገም አሁንም ሌላ እንደዚህ ብሎ ይወጣሉ ብዙ ሰዎች። ግማሾቹ ደግሞ እኔም እንደዚህ ቆስያለሁ ብላሉ ኮሜንት ላይ ገብተው የሆነ በአንድ ነው ስትሮንግ የሆኑ መልስ ነው የሚሰጡት ማለት ነው። የሆነ አለ አይደለ ሰው አይዞሽ እንደዛ አይደለም እንደዚህ ጥሩ አይደለም ብሎ የሚጽፉም አሉ። ግን የበለጠ የባሰ ደግሞ የሆነ በቃ አለሽ እንደ ነገ ትመጪዋለሽ ውሸት ነው ምናምን ብለውም ኮሜንት ይጽፋሉ። የሆነ ህልህ ውስጥ ነው የሚያስገቡት ማለት ነው። ወደ ሞት ሂጂ ወደ መሞት አለብሽ እያሉ ወደዛ እየገፋፉ ማለት ነው። እግዚአብሔር እኮ አሁን እሷ ስለ እንትን በኩል ላይ አወርታለች። እግዚአብሔር እኮ የምራራ አምላክ ነው። አምላክ ኃጢአተኛው ይወዳል፣ ኃጢአትን ይጥላል፣ ኃጢአተኛው ይወዳል። እና እንደ ሰው አይደለም። እና ቺታችን አሁን በጣም እንትን እያለች ስለሆነ እንግዲህ እግዚአብሔር አይምሮዋን ልቧን እሱ ይቆጣጠር። አምላክ እንደ ሰው አይደለም። አምላክ አይምሮዋን ይቆጣጠር።
ወጣቶቹ እያለቁ ነው። በጣም ከባድ ነው። የምንሰማው የምናየው ያሳዝናል። ከባድ ነው። እንግዲህ እህታችንም ባለፈው እንደዚህ ቪዲዮ ከሰረች በኋላ ራሷን ያጠፋችው ማለት ነው።